ሞቶ የቆየው ተነሳ። ይገርማል። ግን በጣም ሌላ ታሪክ የሚታወቀው ታሪክ አንድ ጊዜ እኔው መንደር ነው ጌታን የማያውቁ ሰዎች ናቸው እና የሆነ ሕፃን ልጅ በርሜል ውስጥ በጭንቅላት ይገባና ውሃ በሞላ በርሜል ይጠፋል። መቼ ምን እንደሆነ አይታወቅም። ተፈለገ፣ አልተገኘም ረጅም ጊዜ። በኋላ በጣም የጠቆረ ሬሳ ተገኘ፣ የተነፋ ሬሳ በርሜል ውስጥ ማለት ነው። እና ጩኸት ሆነ፣ ሰፈሩ ቀውጢ ሆነ። እኔ ደግሞ አንድ አገልግሎት ሊሄድ ወደ አንድ ሀገር ሽርካ የሚባል ቦታ ያን ሽፍቶች አሉ ጫካ ውስጥ እና በየጊዜው መኪና እያስቆሙ ይመታሉ፣ ይረብሻሉ፣ ህዝብ ይቀማሉ። እና መንገዱ በጣም አስቸጋሪ ስለነበረ በዛ ጊዜ ሁለት መኪና ነው የሚሄደው፣ አንድ ጠዋት አንድ ከሰዓት። የጠዋቱን ሊሄድ ውስጤ ነው ይለኛል። ያ ባለቤቴን ጸልይልኝ አልኳት፣ ጸለየች። አሁንም ልወጣ ስል ሻንጣ ይዤ ነው ይለኛል እና በጣም ሰማለሁ እግዚአብሔር መንፈስ። በኋላ ምንድነው ይሄ ነገር ብዬ ቁጭ አልኩ። አንድ አዲስ በቅርብ ጌታን የተቀበለ ሰው መጣ። ከሱ ጋር ስንጫወት ጩኸት ተጀመረ ማለት ነው። አሁንም ልስክ አስክሬን ተገኘ፣ ጩኸት ሆነ። ሰላም አይሉኝም። በኋላ ወጣሁኝ። ህዝብ እየሮጠ ይመጣል። መስሪያ ቤቶች ይበዛሉ እዛ አካባቢ። ግቢ ይገባል። ምንድነው ሲባል ሬሳ ተገኘ ተብሎ ማለት ነው። በኋላ ገባሁ። ዝም ብሎ ግባ ይለኛል የእግዚአብሔር መንፈስ። ግባ ሲለኝ ገባሁ። አንድ ይወጡልኝ አልኳቸው፣ ወጡልኝ። አስክሬን ያስኩ። በኋላ ውጪ ጫጫታው የባሰ ሆነ። በቃ ግደሉት፣ በአስክሬን ሊጫወቱ ነው። ደግሞ ምን ሊሆን ነው? ሊበላው ነው? ምንድነው? ግማሹ መጥረቢያ ይዘው፣ ግማሹ ድንጋይ ይዘው በቃ በሩን ሰብረው ሊገሉኝ ሲሉ ባለቤቴ ትሰማለች። በኋላ በቃ በኃይል እየጮኸች ትመጣለች። እባክህ ሊገሉ ነው፣ ውጣ 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 ትለኛለች። የአዲስ ሰው ከኔ ጋር ገብቷል፣ አልወጣም። በኋላ እዛ መሀል የሚገላግሉ ሰዎች ይገቡና አይ የሰው ከምትገሉ ሂዱና ፖሊስ ጥሩ። ምንድነው አስክሬን ላይ ዘግቶ አልወጣም ብሏል። ያን የጴንጤ ጳጳስ ተብሎ ጩኸቱን የሰማ ሰው የሚመጣው የገረመው ስለሞተው ልጅ አይደለም፣ በር ስለዘጋው ሰው አስወጥቶ ምን ሊያደርግ ሊበሉ ይሆናል እንግዲህ እንዳመላቸው ተብሎ የሚደነቀው ሰው ሁሉ የሚመጣው ለበር የዘጋው ጴንጤ ነውና በጣም ኮንፊደንስ ነበረኝ። እግዚአብሔር እምነትን በላይ አመጣ። ልቤ በቃ ድንጋይ ሆነ። ኋላ በዛ አስቸኳይ አንድ ፖሊስ ይዘው መጡ። ፖሊሱ ናውጣ ይላል መስኮት በኩል ናውጣ። አስክሬን ማንገላታት በራሱ ወንጀል እንደሆነ አታውቅም እንዴ? አውቃለሁ፣ ግን አሁን ያንተ ጊዜ አይደለም።